እና ያለው ከኋላ እንደምታየው ሶፋ ነው ያለው። ሙድ እያስክብኝ ነው። ስለት ይዘህ መጣው ታዲያ እሹሩሩ ልትለኝ ነው? ስለት ይዘህ መጣው ልገለኝ ልትወጋኝ ነው እንጂ ምን ነው እህቴ ስንት ነገር አይደለም እንዴ ጨራሽ ፖሊስ ነው የምጠሩት። እኔም ቢሆን የህግ አካል ነኝ። እየሰማኝ ነው። ልገሏት ነው የመጣችሁት። ጣልቃ የሚገባበትን ሰው ወይንም ደግሞ ያወቀበትን ሰው እናንተ ደግሞ በማስወገድ በመግደል ትተባበሩታላችሁ ማለት ነው። በቃ ስለዚህ አሁን መድኃኒትሽን እንደወሰድሽና ሙሉ መድኃኒቱን እንደሰጠውሽ አስመስለሽ አንቺ በቃ የሆነ ውስጥሽን በደንብ አጨናንቀሽ ለነሱ አሳያቸው ምናምን ነገር ሲጀመር አው አድርጋለሁ ብዬ ለምንልህ እንዴ አንተ አታፍርም እንዴ? እኔ ልገለኝ እኮ ነበር እኮ ቁጭ ብለን እኮ አይን ላይ ታይተናል እኮ። ስማ ዝም በል እየሰማኝ ነው አይደል? ዝም በል እኮ ውሸት በስነ ስርዓት ቁጭ በል። ሲጀመር በስነ ስርዓት ቁጭ በል። ሐረብ ሀገራት ላይ ትሰራላችሁ ብሎ ለሐረብ ወንድ አይደለ? ለሐረብ ወንድ እስከ መሸጥ ድረስ እኔ አንቺን ነፍስሽን ባተረፍኩልሽ ስለተባበርኩሽ ስለረዳውሽ ነው እንደዚህ የምትይው? ምን አድርገህ ነው ያተረፍክልኝ? ፈጣሪ ያተረፈኝ እንጂ አንተማ ልገለኝ ነበር። ወንጀል ውስጥ ሳይገባ የተሻለ ስራ በላባችን የምናገኘው ብዙ ስራ አለ። አረ እስቲ ቀና አድርጋት። እንዴት ማለች በእናትህ? እስቲ ቀና አድርጋት በእናትህ። ቆይ እስቲ ቀና አድርጋት። እስቲ ቆይ ውሃ ምንም አልሳካልህ ስላለ ነው ከናለቃ ሙሉ መድኃኒቱን የሰጠውሽ። እስቲ ንገረኝ፣ ሙሉ መድኃኒቱን የሰጠውሽ እንድትሞት ነው እሱ እያደረገ ያለው እና በተለያዩ መድኃኒቶች ተመርዛለች። አሁን አውቃለሁ ደግሞ በጣም ሰላም የነሳኝ ያው ሴት አይደለው። በሴቶች ላይ የሚደርሰው ነገር ደግሞ የበለጠ ያመኛል። ተመልካቾቻችን እንግዲህ በድጋሚ ከሰዓታት በኋላ ተመልሰናል። ቤተሰቦች ዛሬ አንድ ሰው በቁጥጥር ስራችን ይዘነዋል። እንግዲህ ቤተሰቦቻችን ይህ ሰው ማን ነው ለምትሉኝ፣ ይህ ሰው ማለት እኔን ሊገለኝ ሊያስገድለኝ ወዘተ እየሞከረ የነበረ ሰው ነው። ቤተሰቦቻችን እንግዲህ እንደምታውቁት እኛ ሁሉንም ይዘናል ብለን ነበረ ያሰብነው፣ ይዘናቸውም እንደነበረ እርግጠኛ ነበርን። ነገር ግን ተመልካቾቻችን ባልደረቦቻችን ደግሞ እንደነገሩን ከመሀል ያመለጠ ሰው አለ ብለውን ነበረ። ይህን ነገር እኛም አላወቅነውም ነበረ፣ እንዳመለጠም አልሰማንም ነበረ። ነገር ግን በመሀል ነው ይህንን ነገር ያወቅነውና አሁን ደግሞ ይህ ሰው የትም እንደማይሄድና የትም እንደማይገባ እርግጥ ነው። አንድ ቀንም ሳይሞላው በዛሬው ይዘነው እጅ ከፍንጅ ይዘነዋልና ቤተሰብ እንግዲህ አሁን ለምን ሊገለኝ እንደፈለገ ማን ሊያስገድለኝ እንደፈለገና ራሱም ደግሞ ሊገለኝና ሊጨርሰኝ ፍላጎቱ ከነበረው በምን ምክንያት እንደነበረ እንግዲህ ቁጭ ብለን እኛው ሐቁን ሁሉንም ነገር ቁጭ አድርገን ሁሉንም ነገር እኔ ላይ ለምን እንደዚህ እንዳደረገ ሁሉንም ነገር እንዲያወራ እዚቹ ጋር አስቀምጬ አናዝዟለሁ። ቤተሰብ እንግዲህ አብራችሁን ቆዩ። አሁን ይዤው እመጣለሁ። ቤተሰብ ነግባ ስንት ነገር ካደረግክ በኋላ ለምንድን ነው የምትጎትተኝ? ምን ማለት ነው? ምን የምቀመጠው ማለት ስንት ነገር እንዳላደረግህ ስንት ነገር አይደለም ጭራሽ ካሜራውን አፍት ጭራሽ ትዘረዝራለህ። ይኸውልህ ትሰማኛለህ? ሁሉንም ነገር ትናገር። ልቀቀኝ። እየሰማኸኝ ነው? ሁሉንም ነገር ትናገራታለህ። ዝም በል። ይኸውልህ አንተ ሁሉንም ነገር ትናገራለህ። እየሰማኸኝ ነው አይደል? ቆይ አሁን እኔ እኮ ግራ የገባኝ ነገር ጭራሽ ተሰናዘራለህ። ለመግደል ሙከራ እያደረግክ ነበር ታውቃለህ አይደል? በደነፍ አይደለም ይሄ ጓምገጭ ምናምን ባል አይደለም። አንተ የሰራሁን ከሰራሁ በኋላ እዚች ጋር ምንም እንደማያውቅ ሰው ሰማኝ አይደለ? ጭራሽ እንደዚህ ያደርጋል። እናንተ እነማን ናችሁ? ከየት ማስታችሁ አምጣችሁ እዚህ ጋር እንትን ሰማኛለህ? አትካኝ በቃ። እሺ እናንተ ምንድነው የምትፈልጉት? እነማን ናችሁ? ልገለኝ የሞከርከው ሰው ነኝ እኔ ማለት ማን ነው? ሰማኝ አይደል? እንዳላወቃችሁ ይዘነ ነበርኩ ያን ያስከ አንተ እንዴ ምን አይነት ውሸት ነው እንደምትወረው? አንተ የመታኝ እኮ ነው ውሸት እንዴ ገና መታኝ ገና ደግሞ ገና መጋዘን ትገባና ትረገጣለህ። እየሰማኝ ከዚህ በኋላ አንድም
እንድትሰነዝርብኝ ጭራሽ ማስፈራሪያ እያደረክብኝ ነው። ምክንያቱም እኔ ማስፈራሪያ እያደረክብኝ አንተ ልቀቀኝ እየነገርኩ ነው። እየሰማኝ ነው አይደል? ክርስቲያን እያስጨረስከኝ ነው። አትፈታተኝ ሰውዬ። እኔ ምንም የግድያ ሙከራ አላደረኩብህም። ይኸውልህ ሰውዬ እኔ ምንም የማውቀው ነገር የለም። ተረዳኝ አይደል? እኔ ስለአንተ ግድያ ስለምትላቸው ነገሮች እኔ አንተ ሲጀመርም ከዛሬ ውጭ አይቼ አላውቅም። እኔ ለምትላቸው ነገሮች ሁሉ እኔ ምንም የማውቀው ነገር የለም። እየሰማኝ ነው አይደል? ምንም የምታውቀው ነገር የለም አይደል? ምንም የማውቀው ነገር የለም። በቃ ችግር የለም። ሲጀመር ካሜራውን አጥፉት። ከዛሬ ውጭ አንተን አይቼ አውቃለሁ። እጣቱን ይኸውልህ እየሰማኝ ነው አይደል? እኔ እያወራሁ ጣልቃ አትግባብኝ። ሰማኝ አይደል? ጣልቃ አትግባብኝ። እየመታኸኝ እኮ ነው። ካሜራውን አጥፉትና እኔ እና እሱ የምንነጋገረው እንነጋገራለን። ትናገራለህ ወይ? እየሰማኝ ነው አይደል? ሁሉንም ነገር ታውጣለህ። ሰማኝ ታውጣለህ። እየሰማኝ ነው አይደል? ሁሉንም ነገር ያለውን ነገር እንዳለ ሰማኝ አይደል? ሁሉንም ለምን ልገለኝ እንደሞከርክ ምን እንደምፈልግ ትናገራለህ። ሰማኝ እየሰማህ ነው አይደል? ሁሉንም ነገር ትናገራለህ። ያለውን ነገር እንዳለ ትናገራለህ። ገና አንተ አልጠገብክም። ገና እየሰማኝ ነው አይደል? እየሰማህ ነው አይደል? ይኸውልህ ሁሉንም ነገር ያለውን ነገር እንዳለ ትናገራለህ። እየሰማህ ነው አይደል? ትናገራለህ ሁሉንም ነገር ሰምተኛል አይደል? ኧረ በእግዚአብሔር በእናትህ የማውቀው ነገር የለም። በእናትህ የምታውቀውን ታውጣታለህ። አላውቅም ብለህ ካሜራማን ካሜራውን አስተካክል። ተረስ እንግዲህ ቤተሰቦች ይህ ቪዲዮ እንግዲህ በማታ ነው እየቀረጽንም ያለ ነው። አሁን ነው ያገኘነው ልጁንም ያለውን ነገር ደግሞ እንዳለ እናጎጣ። ይኸውልህ ስማኝ አንተ ቀና ብለህ አዋራኝ። ቀና ብል እዚህ የምትሰራውን ፊልምህን ወደዛ ተው። ለምንድን ነው ልገለኝ እየሞከርክ የነበረው? እኔ ይኸውልህ ስለምትለው ነገር ሁሉ እኔ ምንም የማውቀው ነገር የለም። እኔ ስላንተ ግድያ ሙከራ ምናምን እኔ የማውቀው ነገር የለም። እኔ ስለምትለው ነገር ሁሉ ምንም የለውበትም ከሁሉም ነገር። እኔ ሲጀመር እኔ ከዛሬ ውጭ አውቃለሁ አይቼ አላውቅም እኮ። እንዴት ከተቀመጥኩበት እንዴት ከገዛ ቤቴ እንዴት ካለውበት ቦታ ላይ አምጥታችሁ እዚህ ጋር እንዴት ያለ ሰራሁት ወንጀል ላይ ትከቱኛላችሁ? ይኸውልህ እየሰማኝ ነው። ይዘነ ነበር እያልኩ ነው። ሰማኝ አይደለ? የትም አልያዛችሁኝም። ድንገት ወይ ከሰው ጋር ተመሳስየባችሁ ወይ ደግሞ ምሽት ላይ ወይ ደግሞ የሆነ ቦታ ላይ በቃ እንደዚህ ተመሳስየባችሁ ሊሆን ይችላል። ወይ ምሽት ላይ ከሆነ ደግሞ ስራ የተሰራባችሁ። አዎ ቆይ እኔ እኮ ግራ የገባኝ ተመልካቾቻችን ይህ ሰው ይዘነው ነበረ። ከዚህ በፊት ይዘነው ነበረ። እጅ ከፍንጅም ነበር ደግሞ ያዝ ነው። እኔን ሊገለኝ እየሞከረ ነበር ያዝ ነው። አሁን ደግሞ እዚህ ጋር እንደምታዩት ቁጭ ብሎ ምንም እንደማያውቅ አይኑን በጨዋጥቦ እየተከራከረኝ ነው ያለው። ይኸውልህ ስማኝ፣ ዱላውን ካልጠገብክ ንገረኝ ይጨመርልሃል። እዚህ ጋር የምታያቸው ጌጥ አሉ። ደህና አድርገው ዋጋ ደበደባችሁኝ አይደለ? ችግር የለውም ደበደባችሁኝ አይደለ? እኔ ደግሞ እናንተን እንዴትና ምን ማድረግ እንዳለብኝ ደግሞ ራሴን ጠንቅቄ የማውቅ ሰው ነኝ። ተረዳኝ አይደለ? አንድ ሰው ባልሰራው ወንጀል ባልደረሰበት ነገር እዚህ ጋር መቀጥቀጥ ማለት ደግሞ ለእናንተ መጨረሻው መልሱ ምን እንደሆነ ደግሞ በተግባር አሳያለሁ። ተረዳኝ አይደለ? እዚህ ጋር እኔ አንተን አላውቅህም አታውቀኝም። ሶ እኔ በአንተ በኩል ደግሞ ምንም ያደረኩት የግድያ ሙከራ የለም። ስለዚህ እያስፈራራህን ነው ማለት ነው። አሁን ላይ እኔ ደግሞ የማደርገውን እርምጃን ወስዳለሁ እያልክ እያስፈራራህን ነው። ሐሳብ ያስፈራሯችሁ የዛትኩባችሁ አይደለም። ተረዳኝ አይደለ? እናንተ አንድ ሰው ባልሰራው ስራ ምንም ባላደረገው በሌለበት ወንጀል የሰውን ሰው መወንጀል ማለት ደግሞ ለእናንተ ምላሹ ከባድ ነው የሚሆነው። ተረዳኝ አይደለ? ያ ማለት እኔ እናንተ አሁን እንደምታስቡኝ ወንጀለኛ ነህ ብላችሁኛል አይደል? አይደለሁም። ወንጀለኛ ያለመሆኔ ሲጣራ ደግሞ እናንተ ምን ያህል ወንጀለኛ እንደምትሆኑ ደግሞ ራሴን ጠንቅቄ የማውቅ ሰው ነኝ። ተረዳኝ አይደለ? ያኔ አንተ የምትሰጠው ምላሽ ለአንተ የከፋ ነው የሚሆነው። ስለሱ ችግር አታስብ። ወደፊት ስለሚፈጠረው ነገር አታስብ። ነገር ግን ስማኝ፣ እንደማላስብ ደግሞ በተግባር አሳያለሁ። እየወራሁ ጣልቃ አትግባብኝ። ሰማኝ አይደለ? እየወራሁ ጣልቃ አትግባብኝ። እኛ ማስረጃ አለን። ተበደው ደግሞ እዚህ ጋር ቁጭ ብያለሁ። እዚህ ጋር ቁጭ ብያለሁ። እኔ ነው ልገድል እየሞከርክ የነበረው። ቤተሰቡ እንግዲህ ተመልካቾቻችን ሊገድል እየሞከረ የነበረው እኔ ነው። እንግዲህ እኔ ላይ ነው ዝቶብኝ አስፈራርቶኝ። ቤተሰቦቼ እንግዲህ ባልደረቦቼ ባይደርሱልኝ ኖሮ እኔ በህይወትም አልኖርም ነበረ። እንግዲህ ያ ሰው ፊት ለፊቴ አይን ላይን እየተያየን ቁጭ ብለን ሊገድልኝ ሲዝትብኝ የነበረ ሰው አሁን ላይ ደግሞ እኔ ከዚህ በፊት አላቀህም፣ ከዚህ በፊት ምንም ከኔ ጋር ግንኙነት የለህም ብሎ እየካደኝ አይኑን በጨዋጥቦ እየካደኝ ነው ያለው። ቤተሰቦች እንግዲህ ይህ ሰው ምን እንደምለውም እኔ
ግራን የገባኝ ምናልባት ዱላ ስላልጠገብክ ይሆናል እንደዚህ የልብ ልብ ተሰምቶ ድርቅ ብለህ መክደው እንጂ ሌላ ነገር አይመስለኝም። ዱላውንም ደግሞ ከፈለክ ካሜራው ይጠፋና በደንብ አድርገው እሽት ሲያደርጉ እውነቱን ታወራለህ። እሱ ውስጥ ከምገባ ያለው ነገር በእነዚህ በራስህ ተማመንሽ፣ በማንም አትተማመን። በማንም ጉልበት መተማመን ደግሞ ለአንተም አይጠቅምም። እኔም ብሆን እበቃለሁ። ሰማኸኝ አይደል? እኔም ብሆን እበቃለሁ። ጭራሽ እኔንም እንትን ማለት ነው የምፈልገው። ቆይ እንዴት ነው? ምን አይነት ቲቪተኛ ነህ? ተይዘሃል እኮ የትም እኮ አትሄድም እኮ እያወቅሁ ነው አይደል? ለምንድን ነው ልገለኝ የሞከርከው? ለምንድን ነው አድርጊያለሁ ብዬ ለምንልህ? አንተ አታፍርም እንዴ? እኔ ልገለኝ እኮ ነበር እኮ ቁጭ ብለን እኮ አይን ላይ አይተናል እኮ ይዘህ ነበር። ወንድሜ ጠላቶችህን በትክክል ያያቸው አይመስለኝም። ምሽት ላይ ከሆነ አዎ ተመሳሳይ ምሽት ላይ አይደለም የተገናኘ ነው፣ ቀን ላይ ነው የተገናኘ ነው። ቀን ላይ ከሆነ ደግሞ ወይ ሩጠው አምልጠው ወይም ደግሞ የሆነ በቃ አላውቅም በሆነ ፋውል አንተ ያለውን ነገር እውነቱን ተናገር እንዴ። እዚህ ጋር ድራማህን ነው እየሰራ ያለው ሰው ይኸውልህ፣ ድራማህን ነው ድራማህን እዛ ጥለና። እሺ ሰማኝ፣ ድራማ አይደለም እየሰራ ድራማህን እዛው ጥለና። ይኸውልህ እስካሁን ደብድበኸኛል። ሰማኝ፣ ይኸውልህ እየሰማኸኝ ነው። ቁጭ ብለህ በስነ ስርዓት አናግረኝ። ሲጀምር አትያዘኝ፣ በቃ አትያዘኝ። እሺ አዛትብኝ። እስካሁን ይኸውልህ አንድ ነገር ልንገርህ፣ እስካሁን ደብድበኸኛል፣ እስካሁን አሰቃይተኸኛል። ከዚህ በኋላ ደግሞ እኔ አልታገስም። ተረዳኸኝ አይደለ? ጭራሽ እያስፈራራህን ነው። እኔ ቆይ ቤተሰብ እኔ ምን አይነት ከኋላው ምን እንዳለ እኔ ግራ ነው እየገባኝ ያለው። ምን እየተማመነ እንደሆነ ግራ ነው የገባኝ። በእኛ እጅ ውስጥ እያለ ጭራሽ ዛቻ ምን እንደምተማመን እኔ እንዳንተ በእነሱ ምናምን የምተማመን ሰው አይደለሁም። ከኋላህ ማን ያለው? ከኋላህ እንደምታየው ይኸው ሶፋ ነው ያለው። ሙድ እያስክብኝ ነው። እየመታኝ ነው። ሙድ እያስክብኝ ነው። በስነ ስርዓት የምጠይቅን ጥያቄዎች በስነ ስርዓት መልስልኝ። እየሰማኝ ነው አይደል? ኳሬ ሶፋ ምናምን ትለኛለህ። ማን ነው የላከህ? እኔ ይኸውልህ አንድ ነገር እንገርህ። እኔ እንዳንተ በሰው ጉልበት ተመክቼ አይደለም እዚህ ጋር የምደባደበው። ተረዳኸኛል? አንተን መደባደብ ካለብኝ እኔው ራሴ እጄን በእጄ ነው አንተን መደብ የምፈልገው። ጭራሽ መጣላት ነው የምፈልገው? መጣላት ነው የምፈልገው? አትያዘኝ እባክህ፣ ለቀኝ በቃ። ምን ባለ ታመጣ ነው? ቆይ ለቀኝ። ካሜራውን አንድ አጥፍልኝና እዚህ ማናገር ዝም በል። ይኸውልህ የምትናገረውን በሙሉ ሚስጥሩን ታውጣለህ። እየሰማኝ ነው አይደል? ለምን እንትን እንዳለ ታውጣለህ። እየሰማኝ ነው አይደል? ሁሉንም ነገር ታውጣታለህ። ቀና በል። የሁሉ ነገር ሳይመጣ በፊት ነበር። እሺ ማለት በስነ ስርዓት ቁጭ በልና በስነ ስርዓት እንድታናገረኝ ነው የምፈልገው። ሰማኝ አይደል? እኔ እኮ በእናትህ ምንም የማውቀው ነገር የለም እኮ በእናትህ። ይኸውልህ ለምንድን ነው ልገለኝ የሞከርከው? ማነውስ የላከህ? ቀና በልና አናግረኝ። ቀና በል። እኔ እኮ በእናትህ ምንም የማውቀው ነገር የለም እኮ። ይኸውልህ በቃ ምንም አሁን እኮ እርሰው። ይሄ ምንም የማውቀው ነገር የለም ምናምን የምትላቸው ነገሮች እርሳና በስነ ስርዓት የተፈጠረውን ነገር ንገረኝ። እየሰማኝ ነው አይደል? እሺ ምንድን ነው የምትፈልገው ከኔ? ለምንድን ነው ልገለኝ እየሞከርክ የነበረው? እንዴትስ ነው ልታመልጥስ የቻልከው? እንዴትስ ነው? እኔ እኮ እንደምታስቡት አልነበረም። እናንተን ለመግደል አልነበረም። ስለት ይዘህ መጣሁ። ታዲያ እሹሩሩ ልትለኝ ነው? ስለት ይዘህ መጣሁ ልገለኝ ልትወጋኝ ነው እንጂ እኔ እኮ እንደዛ አልነበረም። ይሄ ሁሉ ስቃይ፣ ይሄን ሁሉ ዱላህ እኔ ላይ ቆይ ምን አደረኩ? ትዕቢትህ ነው የሁሉ ነገር ያመጣብህ። ትዕቢት በስነ ስርዓት ስትጠየቅ በስነ ስርዓት ብትመልስ ኖሮ ይሄ ሁሉ ነገር አይፈጠርም። ገባ አይደል? እኔንም ነው ያደከምከኝ እዚህ ጋር። አሁን በስነ ስርዓት የተፈጠረው ነገር እኔንም አታድክመኝ። እየሰማኝ ነው አይደል? በስነ ስርዓት የተፈጠረውን ነገርና እኔን ለምን መግደል እንደፈለግ ማንስ ሊያስገድለኝ እንደፈለገ ሁሉንም ነገር ንገረኝ። ይኸውልህ እኔ አንተን አላቅህም፣ አታቀኝም አይደለ? እኔ ደግሞ አንተን ልገልህ የቻልኩበት አንተን እንትልል የቻልኩበት ልመታ የቻልኩበት ልወጋህ በቃ ይሄ ሁሉ ምክንያቱ አንድ ሰው ነው። እኔ ታዛዥ ነኝ። እኔ ታዝዤ ነው ማለት እኮ። ማን ያዘዘ? እሱን ነው እንድትነግረኝ እየፈለግኩ ያለሁት እኮ። እኔን ያዘዘኝ እኔ አንድ አለቃ አለኝ። አለቃዬ ነው በቃ። ሁሌም በቃ ከሱ ስር ነው ሁኜ የምጓዘው። በቃ እኔ የሱ ሹፌር ነኝ። በቃ
እና እሱ አድርግ ያለኝን ነገር ሁሉ ከማድረግ ወደ ኋላ አልልም። ካላደረኩኝ ደግሞ በህይወቴ ላይ ሌላ አደጋ ነው የሚፈጠረው። አይደለም ከኔም አልፎ ደግሞ ከኔ ህይወትም በላይ ደግሞ በቤተሰቦች ላይ ሌላ አደጋ ነው የሚፈጠረውና በጣም ከሚባለው በላይ ከባድ ሰው ስለሆነ ግዴታ የእሱን ትዕዛዝ ማክበር አለብኝ እኔ። ቆይ ይህ የምትለው ሰው የምትለው አለቃ ነው የምትለው እንግዲህ አለቃ ለምንድን ነው እኔን መግደል የሚፈልገው? ምን ያገናኘናል? ለእኔና እሱ በምን ተዋውቀን ነው? ከአንተ ጋር ስለማንተዋወቅ አንተ ልገለኝ ፍላጎት እንደሌለህ ነገረኛል አይደል? ከእሱ ጋርስ በምን እንተዋወቅና ነው እኔን ሊገለኝ የፈለግኩ? ሁለተኛ ነገር ደግሞ ሹፌር ነኝ ብለሃል። ሹፌር ነህ ወይስ ቅጥር ነብሰ ገዳይ ነህ አንተ? ሹፌር ሆነ እንዴት ነው ሰው ልገል የምችለው? እኔ ሹፌር ብቻ አይደለሁም። እኔ ከሱ ስር ሁኜ የማልሰራቸው ስራዎች የሉም። አድርግ የተባልኩትን ነገር ሁሉ ከማድረግ ወደ ኋላ አልልም። ምክንያቱም አድርግ የተባልኩትን ነገር ካላደረኩኝ ልክ እንደነገርኩህ አይደለም በእኔ ህይወት ላይ በቤተሰቦችም ሌላ አደጋ ነው የሚፈጥረው እና ቀላል ሰው አይደለም። እንደዚሁ ዝም ብዬ እንደማወራው ምናምን አይነት ሰው አይደለም። እና ምን ብዬ ልንገርህ፣ በቃ እኔ ከሱ ስር ሆኜ የማልሰራቸው ስራዎች የለም። በጣም የተለያዩ ስራዎችን ነው የምሰራው። አድርግ ከተባልኩ ግዴታ ማድረግ አለብኝ። በቃ የተለያዩ ማለት ለምሳሌ ምን እንደምሰራው? በቃ በጣም ብዙ የተለያዩ ስራዎችን ነው የምሰራው እኮ። ምንድናቸው ስራዎቹ? ምንድናቸው? ወንጀል ናቸው ወይስ ምንድን? ለምሳሌ አሁን አንተን ግደለው ተባልኩኝ አይደለ? አንተን ውጋ ተባልኩኝ አይደለ? በቃ መውጋት አለብኝ። ይሙት ከተባልኩኝ አንተን መግደል አለብኝ። ወይም ደግሞ አንተ እንዳትሞት ወይም ደግሞ እንድትቆስል ቆስለ እንድትሰቃይ ምናምን ከተፈለገ ደግሞ አንተን ሳልገድል አቁስዬ የምተው። በቃ ይሄ ነው በቃ የኔ ትእዛዝ። ግዴታ አንድ ሰው አድርግ የተባለውን ማድረግ አለበት፣ አታድርግ የተባለውን ደግሞ ማድረግ የለበትም። በቃ ያ ነው ከሱ ላይ ወይም ደግሞ ከኔ ላይ የተጣለብኝ ትልቁ ጫና ይሄ ነው በቃ። እና ያ ሰው ደግሞ ከምልህ በላይ በጣም ከባድ ሰው ነው። አንተንም ደግሞ በተደጋጋሚ እኔ ብቻ አይደለሁም የተለያዩ ሰዎች አሉ፣ በእነሱም ሊያስገድልህ ሞክሯል። በቃ በተለያዩ ነገሮች አንተን ሊያስገድል በተለያዩ ነገሮች ሞክሯል። ቆይ ምን መሰለህ፣ ለምንድን ነው ይሄ ሰው እኔን ሊያስገድል የፈለገው? በምን ተገናኝተን ነው ከዚህ ሰው ጋር? ማነው? ስሙስ ማን ነው? ምንድን ነው የሚሰራው የሚለውን ነገር እስቲ በደንብ ውስጡን ንገረኝ እስቲ ያለውን ነገር። ይኸውልህ እገሌ ነው ብዬ ብነግርህ ለእኔም ለቤተሰቦችም በጣም አደጋ ነው የሚሆንብኝ። ገብቶሃል? ግን እውነቱን ከተረዳኸኝ ግን እኔ አንተን አስቤበት ልገልህ እንዳልሆነና እኔ እናንተ እንደማንተዋወቅ ጥላቻ እንደሌለኝ ከአንተ ጋር ምንም ጥላቻ ከስንት ሰው በገደል አንደበት እንደዚህ ብነግርህ ደግሞ ለእኔም ለቤተሰቦቼም ሌላ አደጋ ነው። በቃ አደጋ ውስጥ ነው የምገባውና ሰውየው ደግሞ በጣም ቀላል ሰው አይደለም። በጣም ከባድ ሰው ነው። በጣም ከሚባለው በላይ ማለት እንደዚህ ዝም ብዬ እንደማወራለህ አይነት ሰው ምናምን ነገር አይደለም። የምሬን ነው የምልህ። በጣም ከባድ ሰው ነው ከሚባለው በላይ ማለት ነው። በቃ ነገርከኝ እኮ አይደለ? የቤተሰብን ጉዳይ በእኛ ጣል። ይኸውልህ እኛ ከመንግስት ጋር ተባብረን የምንሰራ ሰዎች ነው። እንዲህ ዝም ብሎ ሰዎች አይደለም። ሰውየውን እናንተ ስለማታውቁት ነው። ጭራሽ በጣም ከባድ ሰው ነው። እዚህ ያለ ስትሉት እኮ ሌላ ቦታ የሚገኝ ሰው ነው። በጣም እጁ ረዥም ነው። በቃ እኔ እንዴት ብዬ ልንገርህ? ከሱ ጣጣ እኮ ዞሮ ተናገርክም አልተናገርክም እኮ ከሱ ጣጣ እኮ አትወጣም እኮ፣ የትም እኮ አትሄድም እኮ። ቤተሰቦችንም መጠበቃችንም ገብቷል አይደል? እኛ ደግሞ ከዚህ ልንለቃ አንችልም። ከዚህ ደግሞ ካልወጣ ቤተሰብን አትጠብቅም እያልኩ ነው። ግዴታ ደግሞ ይሄን ነገር ደግሞ እኔ እንደተናገርኩበት ደግሞ እሱ ማወቅ የለበትም። ለእሱ ችግር የለውም። ሚስጥራችን ነው። ሁሉንም ነገር እንደተጠበቀ ሆኖ ነው የሚቀጥለው። ገብቷል አይደለ? እዚች ጋር እኛ ጋር የተወራው ወሬ ከዚች ክፍል አትወጣም። በተለይ አሁን ቢመጣ ደግሞ በጣም ከባድ ነው የሚሆነው ታውቃለህ። አሁን ቢመጣ በተለይ እሱ ደግሞ ለእኔ በጣም ከባድ ጫና። የት ነው የሚመጣው? ይሄ እኮ ድብቅ ምሽጋችን እኮ ነው። እዚህ ማንም ሊመጣ አይችልም። እየሰማኝ ነው አይደለ? እዚህ ማንም ሊመጣ አይችልም። አንተ እሱን ፈርተህ ተጨናንቀ ወንጀሎቹን መደበቅ የለብህም። ያለውን ነገር ንገረኝ። ያም ሰው የሚገባውን ቅጣት ይቀጣል፣ አንተም ደግሞ የሚገባህን ቅጣት ትቀጣል። ይሄ ማለት አንተ እዚች ጋር ስለነገርከኝ እንትን ስላልክ ምናምን ቅጣትን አትቀበልም ማለት አይደለም። ገብቷል አይደለ? ያለውን ነገር ግን ስለነገርከኝ ቢያንስ የፍርድ ማቅለያ ይደረግልሃል። ገብቷል? ቤተሰብህም በእኛ ጥበቃ ስር ነው የሚሆነው። ገብቷል አይደል? ያደረኩት ነገር የለም እኮ። ለምንድን ነው የምቀጣው? ለምንድን ነው ምን ማለት ነው? ያደረኩት ነገር የለም ትላለህ እንዴ? ስንት ሰው ገደልኩ እኮ እያልክ እኮ አሁን በአንደበትህ እኮ በራስ አንደበት እኮ እያወራህ እኮ ብዙ ሰው ገድያለሁ። ብዙ ነው ገደልኩ አላልኩም እኮ እኔ። በቃ አለ አይደል? መግደል ካለብኝ እገላለሁ ብለኸኛል አይደል? አዎ፣ ግን ስለይ በቃ የታዘዝከውን ነገር ማድረግ በቃ ግዴታ ነው። ግን ደግሞ እስካሁን ደግሞ የገደልኩት ሰው የለም። ግን ቢሆንም ብዙ ወንጀሎችን እንደፈጸምክ ግልጽ ነው። አረ በቃ አታስጨንቀኝ በእናትህ። እኔ ከዚህ በላይ እኔ መጨነቅ አልፈልግም በእናትህ። ይኸውልህ
ስራ በጣም ብዙ ሰውን የሚያስጨንቅ የብዙ ሰውን ቤት የሚበጠብጥ ብዙ ሰውን የሚያስለቅስ ስራ እንደሆነ አታውቅም? ይሄ ስራ እኮ አንተ ብዙ ሰው እኮ በእንባ እኮ የሚያራጭ ስራ እኮ የምትሰራው። ጭራሽ አታጨናንቀኝ ትላለህ እንዴ? ጥሩ ስራ ሰርተህ እንደመጣ ሰው ይኸውልህ ስማኝ፣ አሁን እኔንም እልህ ውስጥ አታስገባኝ፣ ንዴት ውስጥ አታስገባኝ። ራሴንም እየተቆጣጠርኩ ነው በስነ ስርዓት እያናገርኩ ያለሁት። ወደ ቅድም ነገር ውስጥ እንድገባ አትገፋፋኝ። ቤተሰብ አይደለም እኮ ይኸውልህ፣ ምን አለ መሰለህ፣ እኔ ለቤተሰቦቼ ሌላ ጫና እንዳይፈጠርብኝ ፈልጌ እኮ ነው ታውቃለህ። እሺ እናንተ ቤተሰቦችንም ሆነ እኔንም ከምንም የምጠብቁን ከሆነ እሺ ችግር የለውም። ስለ ሰውዬው በጣም ከባድ ሰው ነው በቃ አላ በእኛ ጣል ሁሉንም ነገር ይኸውልህ፣ ከሱ የባሰ ብዙ ነገሮች እንደገጠሙን ተመልካቾቻችን እናንተም ታውቃላችሁ። ብዙ ነገሮችን ገጥመውን ብዙ ነገሮችን አስተናግደናል። ከዚህ በላይ ብዙ ነገሮች ከካሜራ ጀርባ በነበርኩበት ሰዓት ብዙ ነገሮችን አጋጥሞኝ ነበረ። እስከ መገደል ድረስ ሊገሉኝ እስከ መዛት ድረስ አጠገቢ መጥተው እስከ መዛት ድረስ ደርሼ ነበረ። እነ ሚኪም ላይ የተፈጠረውን ነገር ሁሉም ላይ የምታውቁት ነገር ነው። ከዚህ በላይ ብዙ ነገር አጋጥሞናል። ይህ ሰው ማለት ለእኛ ምንም ነው ምንም ያለውን ቤተሰቦቹንም ቢሆን ደግሞ ተቆጣጥረን እኛ በቁጥጥር ስራችን አውለን ተንከባክበን የምናቆያቸው ይሆናል። እሱም ደግሞ ያለውን ፍርዱን ተቀብሎ ወደ ፍርድ ቤት የሚላክ ፍርዱንም የሚወስድ ይሆናል። ያለውን ነገር ግን አሁን ሁሉንም ነገር እየሰማኝ ነው አይደል? ሁሉንም ነገር ያለውን የተፈጠረውን ነገር ለምን ሊያስገድለኝ እንደፈለገ ስሙስ ማን እንደሚባል ምን ሊሰራ እንደፈለገ ምንስ እየሰራ እንደሆነ አላማው ምን እንደሆነ ያለውን ነገር በስነ ስርዓት ተንትነ ትነግረኛለህ። ሰማኝ። ሰውየው ኤልያስ ነው የሚባል እና ከእሱ ጋር ደግሞ እኔ ያላችሁን ነገር መቼም እኔ ማብራራት አይጠበቅብኝም። ኤልያስ እናንተ ምን እንደመሆናችሁ እንግዲህ አንተ ታውቃለህ። እንግዲህ ለምን ሊያስገድል እንደሞከረ ከዚህ በፊት ምን እንደሆናችሁ ምን እንዳገናኛችሁ እንግዲህ እኔ ማብራራት የሚጠበቅብኝ አይመስለኝም። እንግዲህ አንተ ታውቃለህ እንግዲህ ከሱ ጋር ያላችሁን ነገር በምን ምክንያት እንደሆነ እኔ የማውቀው ነገር የለም። ቆይ ተመልካቾቻችን እንግዲህ ይመስለኛል ኤልያስ የሚባል ሰው ላይ ክትትል እያደረግን ነበረ። ነገር ግን የሚሰራቸውን ስራዎች ወንጀሎቹን እያጣራን ነበረ። ስሙን እርግጠኛ አይደለሁም። ተመልካቾቻችን ኤልያስ ይሁን አይሁን አላቅም። ነገር ግን አሁን የሚሰራውን ስራ ወንጀሎቹን እንዳለ ጠይቋለሁ። ወንጀሎቹንም ሲነግረኝ ስሙን ማረጋግጥ ይሆናል። ማለትም ስሙ ተመሳሳይ ከሆነ ምናልባትም ኤልያስ ማለት ሊያስገድለኝ የፈለገው ሰው ከዚህ በፊት ክትትል ስናደርግበት የነበረው ሰው ሊሆን ይችላል የሚል ግምት ይኖረኛል ማለት ነው። እንግዲህ እስቲ እንጠይቀው። ምንድን ነበር ስራው? ምንድን ነው? ምን አይነት ወንጀሎችን ነው የሚሰራው ኤልያስ? እሱ የተለያዩ ስራዎችን የሚሰራው በጣም ብዙ ስራዎችን የሚሰራው እና ያው እናንተ በዚህ ስራ ላይ ወይም ደግሞ እሱ በሚሰራቸው ስራዎች መሀል ላይ የሆነ ጣልቃ ገብታችሁ ምናምን እሱን ወንጀለኛ እንዳታደርጉት ወይም ደግሞ የሚሰራውን ስራ የሆነ አውቃችሁበት የሆነ እንትን እንዳትሉትም ነገር ምናምን ይፈልጋልና እናንተ እንደምታፈላልጉት እንደምታሳድዱት ምናምን ያውቃል እና ከዛ በኋላ ነው አንተን ለማስገደልም ምናምን የሁሉ ነገር ሊደርስ የቻለው በዛ የተነሳ ነው። ስለዚህ እኔ የእሱን ክትትል በማደርግ ሰዓት ይህንን ነገር ስላወቀ እሱ ሊያስገድልኝ ነበረ ፍላጎቱ ማለት ነው። ምክንያቱም አንድ ሰው የሚሰራው ስራ ማንም ስለማያውቅበት እሱ ከዚህም በፊት በጣም የተለያዩ ስራዎችን ይሰራል። ነገር ግን ደግሞ ማንም አያውቅበትም እስከዛሬ ማለት ማንም አያውቅበትም ጭራሽ ምን እንደሚሰራ ማንም ቼክ አድርጎትም አያውቅም ማለት ማንም። እናንተ ግን ያው አንድ ላይ የምትሰሩ ሰዎች ታውቁታላችሁ የሚሰራው ስራ ግዴታ ከስሩ አይደል ያለ ነው። ከስሩ እስከሆነ ድረስ ያለ ነው። ደግሞ እኛ አንድ ሚስጥር ብናወጣ ለራሳችን ለነፍሳችን ፈርደን ነው ሚስጥር ማውጣት ከቻልን ማለት ነው። ግን እኛ ደግሞ ራሳችን ነፍሳችን ስለመጠበቅ እስካለብን ድረስ ደግሞ ግዴታ የእሱን ሚስጥር ደግሞ እኛ መናገር የለብንም። ያው መናገር የለብኝም ምናምን የሚሉት ነገሮች ከዚህ በፊት ብዙ ነገሮች አድርገናል አይደል እንዴ? አሁን ላይ እርሳው እያልኩ ነው። የተፈጠሩት ነገሮች እርሳቸው። ከእሱ ጋር የነበራችሁን ቃል መሐላ ምናምን እርሳ። እየሰማኝ ነው አይደለ? አሁን ላይ እዚህ ጋር ቁጭ ብለህ ሁሉንም ነገር ነው የምትናገረው። ሲሰራ የነበረው ምንድን ነው? አሁንስ እየሰራ ያለው ምንድን ነው? በምን አይነት ወንጀል ውስጥ ነው ያለው ይሄ ሰውዬ? ሁሉንም ነገር ሰማኝ። ሁሉንም ነገር ሳሚን አልከኝ አይደለ? ስሙ ኤልያስ። ይቅርታ ቤተሰቦቻችን። ኤልያስ ምን አይነት ሰው እንደሆነም ቢሆን ምን አይነት ስራ እየሰራ እንደነበረ ቢሆን መናገር ግዴታው ነውና ትናገራለህ። ሰማኝ አይደለ?
ይሄ ሚስጥር ለህይወቴ እፈራለሁ፣ ለህይወቴ ሰጋለሁ፣ እንደዚህ ቢፈጠርብኝስ ምናምን የሚለው ነገር እርሰው። ሰማኝ አይደል? አሁን ሲጀመር እኮ ከዚህ ስትወጣ እኮ ነው ለህይወት የምፈረው። ከዚህ ስትወጣ ነው ሊገልህ የሚችለው። ከዚህ አትወጣም እያልኩ ነው። ከዚህ ሁሉን ነገር እስካላጣራን ድረስ አትወጣም። አጣርተንም ደግሞ እስር ቤት ነው የምትማቅቀው። ሰማኝ አይደለ? ያለውን ነገር ፍርጥርጥ አድርገህ ተናገር። የሚሰራውን ስራ ምን እየሰራ እንደሆነ ምን ሊሰራ እንዳሰበ ለምን እኔን ሊያስገድል በስነ ስርዓት ለምን እኔን ሊያስገድል እንደነበረ ሁሉንም ነገር ፍርጥርጥ አድርገህ ተናገራት። እሺ ችግር የለውም እነግርሃለሁ። ግን እሱ የሚሰራቸው ስራዎች በጣም ብዙ ናቸው። የተለያዩ ስራዎችን ነው የሚሰራውና ከነዛ ውስጥ ለምሳሌ ያክል ግን ለምሳሌ አሁን ከዚህ ከሀገር ውስጥ ወደ ሀገር ውጭ ለምሳሌ ሰራተኛ ምናምን ነገር ለመላክ ለምሳሌ በትክክለኛ መስፈርት ሳይሆን የሚልኩት ዝም ብሎ በተሳሳተ መረጃ ምናምን ነገር የሆነ ከዚህ እዛ ሰው እንዲቀበላቸው አስመስለው ልከው ከዛ ሴቶች እዛ ሲደርሱ ምናምን ማንም የሚቀበላቸው እንደሌለ ከዛ ወይም ደግሞ የሆነ የሚቀበላቸው ሰው አለ ያ ሰው ደግሞ ተቀብሎ ለሌላ ሰው እንዲሰጣቸው ምናምን ብቻ የተለያዩ ስራዎችን ነው የሚሰራው። በዛ ላይ ደግሞ እዚሁ ደግሞ ለምሳሌ እንደዚህ ቤቶች ሽያጭ ላይ ምናምን ነገር አለ። የተለያዩ ካርታዎች ምናምን ነገር ካርታዎችን ለምሳሌ በፎርጅድ የተለያዩ ካርታዎችን ይሰራል። እንደዚህ የቤት ካርታዎች ምናምን ነገር አለው አይደል? ዝም ብሎ አየር ላይ የሚሸጡ ቤቶች በቃ ለምሳሌ ትክክለኛ ካርታ የሌለውን ትክክለኛ ካርታ አለው ምናምን ነገር አስብሎ እነዛን ሰርቶ ለዛ ሰው መስጠት ከዛ ሰው ደግሞ ገንዘብ መቀበል ያ ፎርጅድ ካርታ የተቀበለ ሰው ደግሞ ያን ቤት ደግሞ ትክክለኛ ካርታ አስመስሎ ደግሞ ለሌላ ሰው መሸጥ ያ አይነት ስራዎች ነው ያሉት በውስጡና በጣም የተለያዩ ስራዎችን ነው የሚሰራው። እሺ ከዛ በኋላ በዚህ ስራ ውስጥ ጣልቃ የሚገባበትን ሰው ወይንም ደግሞ ያወቀበትን ሰው እናንተ ደግሞ በማስወገድ በመግደል ትተባበሩታላችሁ ማለት ነው። አዎ ምን መሰለህ፣ በእርግጥ እኔ አሁን ለምሳሌ እዚህ ቦታ ላይ ስገባ መጀመሪያ ላይ ስገባውን በሹፍርና ነበር የገባሁትና የእሱ ሹፌር ሆኜ እሱ የሚሄድበት ቦታ ላይ ማድረስ ከዛ እሱን ካለበት ቦታ ላይ ሄጄ ማምጣት ካለብኝ ያመጣለሁ። እሱ ስራዎች ነበር እኔ የምሰራውና ለዛ ነበረ ከዚህ ስራ ውስጥ የገባሁት። በዛን ሰዓት ግን አንተ ግዴታ ይሄን ስራ ትሰራለህ፣ እንደዚህ አይነት ስራ ትሰራለህ፣ እንደዚህ አይነት ገንዘብ እከፍልሃለሁ ሲለኝ አይ እኔ እንደዚህ አይነት ስራዎችን መስራት አልፈልግም ምናምን ነገር ስል ካልሆነ እዚሁ መኪና ውስጥ ካለበት ላይ እደፋለሁ፣ እገልሃለሁ፣ ቤተሰቦችህንም እንደዚህ ያረጋለሁ ምናምን እናትህን አባትህን በቃ እንደዚህ ያረጋቸዋለሁ። በቃ አንተ ብታመልጠኝም ቤተሰቦችህ አያመልጡኝም፣ ካለበት ሂጄ እደፋቸዋለሁ እና በቃ በጣም በብዙ ነገሮች በቃ እኔን ጠመደኝና ምንም ማድረግ አልቻልኩም። ለምሳሌ እኔ አልሰራም ብዬ ባመልጥ ቤተሰቦች አደጋ ውስጥ እንዲገቡ አልፈልግምና በዛ የተነሳ በጣም ብዙ ጫናዎችን አደረገብኝ። እዚህ ስራ ገባሁኝ። ከኔ ጋር አብሮ የሚሰሩም ደግሞ አሉ በተለያዩ ስራዎች ተቀጥሮ ገቡ። ከዛ ስራ ከገቡ በኋላ ደግሞ ወደዚህ ስራ እንዲገቡ ግዴታ አስገደዳቸውና አሁን ሁላችንም እዚህ ስራ የገባ ነው ፈልገን ነው ሳይሆን ደግሞ ተገደድ ነው ግዴታ። ምክንያቱም እሱ የሚሰራውን ስራ ስለምናቅ ግዴታ እዚህ ስራ ውስጥ እኛ መቀላቀል አለብን። ካልተቀላቀልን ደግሞ ግዴታ እኛ ሚስጥር እንደምናወጣበት ስለሚያስብ አስገድዶ እዚህ ስራ ውስጥ ከተተን። ያው እንግዲህ ተመልካቾቻችን እንደሚለው ከሆነ አስገድዶኝ ነው፣ አስጨንቆኝ ነው፣ ገላሃለሁ ብሎ አስፈራርቶኝ ነው እያለ ነው። ቤተሰቦች እንግዲህ አለማወቅ ከተጠያቂነት አያድንም ነው የሚባለውና ምንም ማድረግ አይቻልም። ያው ያለውን ነገር በሁኔታው በጊዜው እሺ ብሎ ከሱ ጋር ዞር ብሎ ለሚመለከተው አካል ማሳወቅ ይችል ነበረ። ነገር ግን ያው እሱ ይህንን አልመረጠም። ምናልባት ፈርቶም ሊሆን ይችላል፣ ስራውም ተመችቶት ሊሆን ይችላል። እሱን እኛ እርግጠኛ አይደለንም። ነገር ግን የሰራኸው አስገድዶህም ይሁን አስፈራርቶህም ይሁን ይህ ነገር ወንጀል ነው። ሰማኝ አይደለ? ወንጀል ነው። በቃ ይህን ቅጣትህን ትቀበላለህ። አሁን ደግሞ በማስረጃ ይዘናሃል። ምንም ነገር እንትን አትለው። ለዚህ ጋር ምን አለ መሰለህ፣ ወንጀል እንደሆነ እኮ አውቃለሁ እኮ እኔ ሳላውቅ ቀርቼ አይደለም፣ አውቃለሁ ወንጀል እንደሆነ። ነገር ግን ደግሞ እኔ እዚህ ጋር ደግሞ ይህን ስራ እየሰራሁት ያለሁት ደግሞ በቃ ተገድጄ እንደሆነ እያስረዳሁ ያለሁት። ተረዳኛ። እኔ ደግሞ እዚህ ጋር ቤተሰብ አስተዳዳሪ ነኝ። በእኔ ስርም የተተዳደሩ በጣም ብዙ ፋሚሊዎች አሉኝ። ብዙ በቃ የኔን እንጂ የሚጠብቁ ብዙ ቤተሰቦች አሉኝ። ተረዳኛ። ስለዚህ በቃ አላር ቢያንስ እንደዚህ የሆነ ሌላ ውስጥ ባትከቱኝ ምናምን የተሻለ ይመስለኛል። ደስ ይለኛል በጣም። እባክህ ነው ወንድሜ። ይኸውልህ ስማኝ፣ መስራት ቢፈለግ ከልብ መስራት ቢፈለግ የተሻለ ስራ ብዙ ነው።
ወንጀል ውስጥ ሳይገባ የተሻለ ስራ በላባችን የምናገኘው ብዙ ስራ አለ። በቃ ከልባችን ብንፈልገው ማለት ነው። አሁን እሱን ቶ ይሄ እንደዚህ ሆኜ ነው እንደዚህ አይነት ስራ ውስጥ የገባሁት ምናምን የምትለውን ነገር ቶ እንዳልከው መጀመሪያ እንዳልከው ይህ ነገር እሱ ላይ ስደርስበት ነው አንተን ላይ ያስገድል የሞከረው ብለኸኛል። ቤተሰቦቻችን እንግዲህ አንዳንድ ክትትሎችን እያደረግን ነበረ። ግን እኛ ክትትል እያደረግን የነበረው ወይንም ደግሞ ጥቆማ ደርሶን የነበረው ቤተሰብ ካርታ እያጭበረበረ የሚሰጥ ሰው በቤት ጉዳይ ላይ ምናምን በሽያጭ ላይ ያለውን ጉዳይ ነበረ እየተከታተለን የነበረው። አሁን ደግሞ እንደሚነግረኝ ከሆነ ይህ ሰው ከዚህም በላይ ብዙ ወንጀሎችን እየሰራ እንደሆነ እያደረገም እንደሆነ እንግዲህ በቃሉ በአንደበቱ የራሱ የሰውየው ሹፌር ነው እንግዲህ እየተናገረ ያለው። እንግዲህ እንደምትሰሙት በጣም የሚያጸየፍና የሚዘገንን ነገር ነው እየነገረኝ ያለው። ሴቶች እህቶቻችንን እንግዲህ ከሀገራችሁ አስወጥቶ ሰራተኝነት ሀረብ ሀገራት ላይ ትሰራላችሁ ብሎ ለሀረብ ወንድ እስከ መሸጥ ድረስ ይህ ምን አይነት ጭካኔ በሀገር ሰው በራስ በወገን ሰው ምን አይነት ጭካኔ እንደሆነ እኔ እንጃ። ብቻ እንደዚህ አይነት ስራዎችን እስከ መስራት ድረስ ነው ይህ ሰው እየሰራ ያለውና አሁንም ቢሆን ደግሞ ይህን ሰው ተከታትለን እግር ለእግር ተከታትለን ያለውን ነገር እናሳውቃለን። እንኳንም ዛሬ ሊገለኝ እንኳንም ቤቴ ድረስ መጣ፣ እንኳንም አስፈራራኝ። ቤተሰብ እንግዲህ ይህ ሰው ባይመጣ ኖሮ ምናልባትም 3 ወር 4 ወር 5 ወር ከዛም በላይ ያለ ክትትል ነበር የሚያስፈልገን ይህን ሰው ለመያዝ። አሁን ግን ከግማሽ እንድንደርስ ይህን ሰው መያዛችን እንግዲህ ከግማሽ እንድንደርስ ረድቶናልና ከሀገር ሲያስወጣቸው አታሎ ይሄ በሰራተኝነት እንደሚሰሩ እዛ ሀገር ሄደው ሌላ ነገር እንደሚሰሩ ምናምን ገልጾ ነው። እኔ እንዳሰብኩት እንደዛ ነው የሚያስወጣቸው ወይስ ምን ብሎ ነው ከዚህ ሀገር የሚያስወጣቸው? ሰዎቹን ሴቶቹንስ ማን ነው ለሱ የሚያቀርብለት? እናንተ ናችሁ የምታቀርቡለት ወይስ ሌላ አባላት አሉ ከእናንተ ጋር የሚሰሩ? እንዴት ነው ይህንን ነገር እስቲ ከዚህ በፊት ልክ እንዳልኩ ይህንን ስራ ስንሰራ ይህንን ክትትል ስንከታተል ስለ ህገወጥ ካርቶቹ ቼክ እያደረገን ነበር፣ እያጣራን ነበር። ነገር ግን አሁን ስላልከው ሴቶቹን ለሀረብ ስለመሸጡ ማስረጃ የለንም፣ ምንም ፍንጮችንም አልሰማንም ነበር። አሁን ግን አንተ እንደነገርከን ከሆነ ይህ ሰው ከነዛ ስሮች በተጨማሪ ይህንንም ስራ እንደሚሰራ አውቀናል። ስለዚህ ይህንን ነገር የሚያደርግለት ከአጠገቡ ከጎኑ ሆኖ እንደ ቀኝ እጅ የሚያግዘው ማን ነበር? አንተ ነበርክ ወይስ ማን ነው ከሱ ጋር እንደዚህ ሲሰራ ነበር? እኔ ብቻ አይደለሁም አሉ በጣም ብዙ ከኛ ውስጥም ከኔ አብረውኝ ከሚሰሩት ውጭ ሌላ ከጎን አብሮት የሚሰሩ በጣም የተለያዩ ሰዎች አሉ በውጭ ማለት ነው። እና እዚህ ልጆችን የሚልካቸው ከዚህ በቃ እዛ ሄዳችሁ የተሻለ ነገር ታገኝላችሁ፣ እኔ እዚህ ምንም ገንዘብ አልቀበላችሁ ምናምን ይላቸዋልና በቃ እንደዛ ሲላቸው ሁሉም ያምናሉ። እንዴ ገንዘብ ካልተቀበለን ምናምን በነፃ እንዴ ታዲያ ውጭ መሄድ ከተቻለ ምናምን ነገር እያሉ ይሄዳሉ። እና እንዴ አንተ ሁሉ ነገር በእጁ እኮ ነው ያለው። ምክንያቱም እዚህ ጋር የሚሰራቸው ነገሮች ሁሉም በእጁ ስለሆኑ እውነተኛ ነገር አይደለም እኮ ቪዛ ምናምን ነገር እነዚህ እኮ እውነተኛ ነገር አይደለም እኮ የሚሰራላቸው ለነሱ እንደምንም በፎርጅድ ምናምን ራሱ በእጁ ስለሆነ የሚሰራው ችግር የለበትም። እዚህ ጋር ደግሞ የኛ ሰው ደግሞ ታውቃለህ የሆነ ከኢትዮጵያ ወደ ሌላ ቦታ ለመሄድ እንግዲህ አስቡ በነፃ ከሀገር ለመውጣት እንግዲህ በነፃ ከሆነ እንዴት ነው ታዲያ ይሄን አጋጣሚ ማሳለፍ የምትችለው? በዚህ ጉዳይ ደግሞ ማንም ሰው የማይስማማ ሰው የለም። እና ሁሉም በፎርጅድ ስለሆነ ሰርቶ የሚሰጣቸው ሁሉም ያምናሉ እና በዛ ምክንያት ሁሉም ይሄዳሉ በቃ። ኦኬ ስለዚህ ይሄንን ነገር ደግሞ ይህ ነገር እየተፈጠረ እናንተም ህሊናችሁን እሺ ብላችሁ ተቀበላችሁ ሁላችሁም አምናችሁ በቃ ይህንን ነገር ሚስጥሩን ሳታወጡ እስከ ዛሬ ድረስ ቀጥላችኋል ማለት ነው። ከእናንተ መሀልም ትቶ የወጣ ይህን ስራ አቁሞ የነበረ ተገሎስ ያለ ምንም ነገር የተፈጠረ የለም ማለት ከዚህ ስራ የወጣ ሰው የለም? አይ በዚህ ስራ ላይ አሁን የወጣ ሰው ብዙም የለም። ግን በነገራችን ላይ አሁን ግን ከኛ በላይ ደግሞ
ስለሱ ደግሞ በጣም ውስጥ ነገሩን ሂስትሪውን የምታውቅ ደግሞ የሆነች ልጅ አለች። እሷ አሁን በነገራችን ላይ በመድኃኒት ነገሮች ሁሉ ተመርዛለች። ልትሞት ሁሉ እያጣጣረች ነው ያለችው። ባይዘው ሳትሞት ራሱ ብትደርሱላት ራሱ በጣም ደስ ይለኛል። እሱ ግን አሁን የለም፣ እሱ ሲጀመርም ጠፍቷል። አሁን የለም ማለት ቆይ ለምንድን ነው በመድኃኒት ተመርዛ ያለችው? ለምንድን ነው ልትሞትስ ያለችው? ለምንድን ነው ነገር ያደረገው? እሷ ልጅቷ ስለሱ ነገር ሁሉንም ነገር ታውቃለች። ስለ ኤልያስ ሁሉንም ነገር ጠንቅቃ ስለምታውቅ እሷ ደግሞ እንድትሞት ነው እሱ እያደረገ ያለው እና በተለያዩ መድኃኒቶች ተመርዛለች። አሁን ልትሞት በጣም እያጣጣረች ነው ያለችው። ቆይ ስለዚህ መድኃኒትም የሰጣችኋት እናንተ ናችሁ? ያለችበትንም ቦታ በስነ ስርዓት ታውቃለህ ማለት ነው አይደለ? አውቃለሁ ያለችበትን ቦታ። ነገር ግን ደግሞ ይሄ ሁሉም ሊደረግባት የቻለበት ደግሞ ምን እንደሆነ ታውቃለህ? ልጅቷ ስለሱ በጣም ጠንቅቃ ታውቃለች፣ በጣም ማለት ነው። እና እሷ ደግሞ በዚህ ሰዓት ደግሞ ወይ ወደ ውጭ መላክም የለባትም እዚሁም መኖር የለባትም። ምክንያቱም በተለያዩ ቦታዎች ላይ ነገሮችን ልታወጣ ትችላለች እና በዚህን ሰዓት እሷ ያለው አማራጭ ደግሞ እቺ ልጅ በቃ ማስወገድ ነው። በቃ ቆይ ስለማስወገዱ ምናምን ተሆና አሁን ላይ ልናገኛት እንችላለን ማለት በዚህ ምሽት ልናገኛት እንችላለን ወይ? እናገኛታለን፣ ችግር የለውም። ያለችበትን ቦታ ስለማውቅ ችግር የለውም። ላሳየው ይችላል። በቃ ትቀጥላለህ። ይኸውልህ ያለውን ነገር ሁሉንም ትናገራለህ። ቀጥ ብለህ ትወስደናለህ። አብረን ሄደን ነው ሁሉንም ነገር እኮ አብረን ሄደን ነው የምታሳየን እኮ። አሳያለሁ። በቃ እየነገርኩህ ነው። ካሜራውን አጥፋውና እንቀጥል። እሺ በእናትህ እኔ ምን አደረኩኝ? በቃ ያለችበትን ላሳየህ እችላለሁ። እኔ ምን አደረኩኝ? ቀጥ ብለህ ሄደህ ነው የምታሳየን እያልኩህ ነው። አውጣ፣ ላሳየህ እችላለሁ። እባክህ ተው። የት ነው? እዚህ ነው ያለችው? አዎ በዚህ ጋር ነች ያለችው። ካሜራማን ላይታችሁ ሁሉንም ነገር አስተካክሉ። ያለችበትን ቦታ አግኝተናል። እስቲ እንዴ እዚህ ጋር ነች ያለችው። ምን ነው እህቴ? አረ እስቲ ቀና አድርጋት። ልጅም ደክማለች። በእናትህ እስቲ ቀና አድርጋት። በእናትህ ቆይ እስቲ ቀና አድርጋት። እስቲ ቆይ ውሃ አረ እዛ ጋር ቀና አድርጋት። አይዞሽ ራስሽን ታውቂያለሽ። በእናትህ ደክማለች። እስቲ እህቴ አይዞሽ አረ የለችም እኮ በእናትህ። አንተ ዋምጣ፣ በእናትህ ዋምጣ። ውሃ አረ ዋምጣ በእናትህ። አንተ ዋምጣ፣ ቶሎ በል እንጂ። አንተ ዋምጣ በእናትህ። ቆይ እስቲ ጠጪ። አይዞሽ ዋጭው ውሃውን ዋጭው። አይዞሽ እናቴ ዋጭው። አረ ዋጭው ውሃውን። ቆይ አታስጨንቃት። ቆይ ትንሽ ነፋስ እስኪ በላዩ ላይ የምናፈስበት ዋምጣ በላዩ ላይ የምናፈስበት ውሃ ቀብሉኝ። አይዞሽ በቃ እንግዲህ ቤተሰቦቻችን ያው ከብዙ ድካም በኋላ ወደ ራሷ መልሰናት ብዙ ነገር አድርገንላት አረጋግተናት ነው እንግዲህ እዚች ጋር ቁጭ አድርገን ልናናግራት የቻልነው። ቤተሰቦቻችን እንግዲህ በህይወትና በሞት መሀል ሆና ነው ያገኘናት። ነገር ግን አንተ ሞታለች ብለኸኝ ነበር አይደለ? ሞታለች ብለኸኝ ነበር ስትነግረኝ፣ ሞታለች በሞትና በህይወት መሀል ነች፣ ልትሞት ነው ምናምን ብለህ ስትዘባረቅ ነበር አይደል? ብዙ ነገር ስትል ነበር አይደለ? ቤተሰቦች እንግዲህ መጀመሪያ ሲለን የነበረው ልትሞት ብዙ ነገር ይቀራት ምናምን ብሎን ነበረ። ፈጣሪ ይመስገን በእሷም ላይ አድርገውና ብዙ ነገር ነበር ያለን። ነገር ግን አንተ ቆይ ስቀልድብን ነበር ወይስ ምንድን ነው ስትለን የነበረው? ግዴታ ደግሞ ሳይው ለእርዳታ ስለሚያስፈልጋት ለዛ ነው ቶሎ እንድንደርስላት ነው። የሰራሁን ከሰራህ በኋላ እርዳታ ምናምን ብለህ አታስተባብል። እየሰማኝ ነው አይደለ? ለምንድን ነው እንደዛ ብለህ እያወራህ የነበረው? ምክንያቱም ይኸውልህ ምን አለ መሰለህ እዚህ ጋር እሷ አሁን ብቻዋን ነው ያለችው እና ማንም የላትም። ግዴታ ደግሞ እዚህ ጋር ደግሞ ሰው ያስፈልጋታል። ለዛ ነው እንደዛ ያልኩ ደግሞ አውቄ ነው እና እውነቴን አይደለም እንደዛ ያልኩት። ስለዚህ ግዴታ ሰው ስለሚያስፈልጋት ነው ቶሎ እንድንደርስላት በማለት ነው እና ለዛ ነው ለዚህ ጋር ብቻዋን ተኝታ አይደል ያለችው እና ግዴታ እርዳታ ስለሚያስፈልጋት ቶሎ እንድንደርስላት ብዬ ነው እንደዛ ያልኩ እና እንጂ ስለዚህ ሌላም ነገር ብዙ ነገሮችን ዋሽተህናል፣ ብዙ ነገሮችን አጭበርብረናል ማለት ነው። አረ እንደዛ አይደለም እኮ እኔ እኮ እንደዛ ምንም የዋሸው ነገር የለም። እኔ እኮ እውነቱን ነው የነገርኩህ። ታዲያ እውነቱን ተናግሮ ይኸውልህ እየሰማኝ ነው። እውነቱን ተናግሮ የመጣውን ነገር መጋፈጥ አይሻልም? ታዲያ ሌላ ነገር ጨማምረህ እዚች ጋር እኛንም እንትን ከምታጨናንቅ ልጅቷም ላይ ያልተፈጠረውን ነገር ከምታሟርትባት እውነቱን ነገር ተናግረህ እዚች ጋር መምጣት እንችል ነበር። ለምን አስፈለገ ይሄ ነገር? በነገራችን ላይ እሷን ራሱ እንዳትሞት እዚህ እንደዚህ እንድትሆን ያደረኳት ራሱ እኔ ነኝ እንጂ እኮ እሱን ከራሷ እኛ የተሰጠን ውሳኔ የተሰጠን ማስጠንቀቂያ እኮ በቃ የተሰጠኝ ሚሽን
የተሰጠኝን ነገር ሁሉ ግዴታ መውጣት ነበር። ቆይ እንድትገላት እንድትጨርሳት ነበረ ላንተ ነው ይሄ ሁሉ ነገር ኃላፊነት የተሰጠ ማለት ነው? አዎ ይኸውልህ፣ ከኔም ደግሞ ከኔ ጋርም አብሮ የሚሰሩ ልጆች አሉና ግዴታ እቺ ልጅ ግዴታ እንድትሞት ነው የተሰጠን ማስጠንቀቂያ ማለት እና መድኃኒቱን በሰጠዋት ቁጥር መድኃኒቱ አንፈራፍሮ የሆነ በቃ ከአንድ ቀን 2 ቀን ምናምን የሆነ በደንብ አሰቃይቶ ምናምን እንዲገላት ምናምን ነው የተሰጠኝ መድኃኒት ራሱ ማለት እና ያን መድኃኒት ደግሞ እኔ ለሷ ቀጥታ መስጠት አልፈለኩም። ለምንድን ያዘንክላት? እንደማውቀው እንግዲህ እስካሁን ድረስ እያዘንክ የራራህ አልነበረም። በጣም ጨካኝ እንደሆንክ ነው የማውቀው። ለምንድን ነው ለእሷ ማዘነስ የፈለግከው? ሁለተኛ ነገር ደግሞ እንዳልከው ከሆነ አንተ ብቻህን አይደለም ሚሽን እያለው ነው እንግዲህ እያወራለሁ። ይህን ጉዳይ የተቀበልከው አንተ ብቻ አይደለም አይደለ? ብዙ እንደሆናችሁ ነግረኸኛል። እንዴት ነው ለእሷ ይህንን ብቻ መድኃኒት ስትሰጣት ይህን ብቻ ነገር ስታደርግ ላለመግደል እሷን ስትሞክር እንዴት ነው ያላወቁብህ? እንዴት አንተንስ ለመግደል እንዴት አልሞከሩም? አዎ ይኸውልህ ምን አለ መሰለህ እዚህ ጋር አሁን አብረውኝ የሚሰሩ ልጆች አሉ ብያለሁ እና እነሱ በቃ መድኃኒቱን እንስጣትና በቃ ወይ የሆነ በቃ ሚሽናችንን እንወጣ ምናምን ነገር ሲሉኝ አይ በቃ ቆይ መድኃኒቱን እኔ እሰጣታለሁ በቃ እናንተ ውጭ ጠብቁኝ ምናምን ነገር ብዬ እሷ ውስጥ ከተኛችበት ገብቼ ሙሉ ለሙሉ መድኃኒቷን አልሰጠዋትም እና በዛን ሰዓት ግን በቃ እንደሰጠዋትና ለሷም ነግሬያታለሁ በቃ አሁን እንደዚህ ነው የተሰጠን እንትን እንደዚህ ነው ሚሽናችን ግዴታ መውጣት ስላለብን አሁን አንቺ ልታግዢኝ ይገባል። ስለዚህ መድኃኒትሽን እንደሰጠውሽ አስመስለሽ በቃ አንቺ በቃ የሆነ በሞትና በመዳን መካከል ሆነሽ ነው ማሳየት ያለብሽ ላሉት የሥራ ባልደረቦቼ ማለት እነሱ ግዴታ እሷ መድኃኒቷን እንደወሰደች ነው ማወቅ ያለባቸው ማለት ነው። እኔ ደግሞ እሷን በቃ ስለዚህ አሁን መድኃኒትሽን እንደወሰድሽና ሙሉ መድኃኒቱን እንደሰጠውሽ አስመስለሽ አንቺ በቃ የሆነ ውስጥሽን በደንብ አጨናንቀሽ ለነሱ አሳያቸው ምናምን ነገር ሲጀመር ምን ማለት ነው ሰተኛል ማለት እንዴ? እኔ አንቺን ነፍስሽን ባተረፍኩልሽ ስለተባበርኩሽ ስለረዳውሽ ነው እንደዚህ የምትይው? ምን አድርገህ ነው ያተረፍክልኝ? ፈጣሪ ያተረፈኝ እንጂ አንተማ ልገለኝ ነበር። አንቺ እዚህ ጋር ማንም የሌለሽን እኔ አይደለሁ እንዴ ያልተረፍኩሽ? ስጡ የተባለው መድኃኒት ማንም አውጥቶ ልይትሽ ሲል እኔ አይደለሁ እንዴ ያተረፍኩሽ? አንተማ ልገለኝ ነበር። እነሱ ልኬ ሙሉ መድኃኒቱን ማውሰድ ነበረብኝ ማለት ነው። ስለዚህ ብዙ ነገሮች ምንም የዋሸው ነገር የለም። እንዳታምናት ዝም በይ። ደግሞ አፋለኝ ብለሽ ታወሪያለሽ። መድኃኒት ሰጣሃታል አልሰጣም? እንደዚህ ቁጭ ብለሽ እንድታወሪ ያደረኩሽ እኔ አይደለሁ እንዴ? አንተ ምንም አይደለም። አንተማ ልገለኝ ነበር። በቃ ይሄን እኮ ይኸውልሽ ሞተሽ ተረስተሽ ነበር። አይገርምሽም? ይሄን ተረስተሽ ነበር። ስማኝ ዝም በል። ቆይ ምንድን ነው ያደረገሽ? መድኃኒቱን በደንብ ምንም እንዳታምናት። አንተ እኔ መድኃኒቱን ማለት ምንም ትክክለኛ መድኃኒቱን አልሰጠዋትም። ምንም እንዳታምናት። ዝም በል። በወሬ ማል አልቃትባ ብዙ ሸትን ይዤባል። ብዙ ሸት ይዤባል። ሞተሽ እኮ ተረስተሽ ነበር። ምንም አልሳካልህ ስላለ ነው ከናለቃ ሙሉ መድኃኒቱን የሰጠሁሽ። እስኪ ንገረኝ፣ ሙሉ መድኃኒቱን የሰጠሁሽ? እሺ ሰውስ እንዲደርስልሽ ያደረኩት እኔ አይደለሁ? እንደሰጠኸኝ አውቃለሁ። ሰው እንዲደርስልኝ ያደረኩት። እሺ የሰጠሁሽ መድኃኒት ደግሞ እኔ ስጣት የተባልኩት መድኃኒት አይደለም። ደግሞ እኔ የሰጠሁሽ ሌላ መድኃኒት ነው የሰጠሁሽ። ልገለኝ የነበረው ሲጀመር አንተ እንድትተርፊ ብዬ ራሱ ሌላ ሰው የላኩልሽ እኔ አይደለሁ። ይኸውልህ ምንም እንዳታምናት። ይኸውልህ ምንም መድኃኒቱን አልሰጠኋትም። አታርገንም ብሎ ነው እንዲህ የሚለው። እየተረዶሽ ነው። እባክህ ወንድሜ ይኸውልህ ምንም በእናትህ እባክህ ምንም እንዳታምናት። እሺ ቆይ አንዴ ምንም እንዳታምናት። አልቃት ተግባ በወሬ ይኸውልህ እየሰማኝ ነው። በጣም ብዙ ውሸቶችን እያገኘሁብህ ነው። እየሰማኝ ነው አይደል? ኧረ እኔ ምንም የዋሸው ነገር የለም እኮ ይኸውልህ ቢያንስ እኔ አንቺ ስለደረስኩ እዚህ ጋር ተበደየ ቁጭ ብላ ምንም መድኃኒት አልወጋሁሽም። ምን ማለት ነው? እየወጋሃት እንደነበረ እኮ ታውቃለች አይደል? እንዴ ይችልች እኮ ይኸውልህ የሰጧት መድኃኒት እኮ ሌላ የተለየ መድኃኒት የሰጧት። ያን መድኃኒት ብሰጥሽ ኖሮ እኮ ይሄኔ ሞተሽ ተረስተሽ ነበር። እኔ ከሰዎቹ ጋር ተጣልቼ ከስራ ባልደረቦቼ ጋር ተጣልቼ እዚህ ጋር ስላተረፍኩልሽ ህይወትሽን ጭራሽ በእኔ ላይ ደግሞ እንደዚህ ትይኛለሽ። ተደማመጡ። ይኸውልህ ተደማመጡ፣ በሰነ ስርዓት ተደማመጡ። ይኸውልሽ ስምሽን ማን ነበር ያልሽኝ? ይቅርታ። እሺ መክሊት ሊገልሽ ሞክሮ ነበር ማለት ያው አሁን ላይ ስናገኝሽ በሱ እርዳታ እዚህ ጋር ቁጭ እንዳልሽ ነው እየሰማን ያለ ነው። ሊገልሽ ሞክሯል። እርዳታ ሳላደረገልሽ ምንም ነው ያደረኩት ነገር። ዝም በል። እየሰማኝ ነው አይደል? ዝም በል እኮ ይኸውልህ ውሸት በስነ ስርዓት ቁጭ በል። ሲጀመር በስነ ስርዓት ቁጭ በል። ስጠይቅህ ትመልሳለህ። እየሰማኝ ነው አይደል? ስጠይቅህ በስነ ስርዓት ትመልስልኛለህ። በቃ ምንም ካንተ ምንም ነገር አልፈልግም። ሰማኝ። ብዙ ሸትን ይሽባል። ደግሞ ይኸውልህ እኔ ደግሞ እውነቱን ነው የነገርኩህ። ምንም ያዋሸው ነገር እውነት አለ አይደል? እሷን አትመናት። በቃ እውነት አለ አይደል? አንተ ጋር እየሰማኝ ነው። እውነት አለ አይደል? አንተ ጋር
በቃ ዝም በል። ስጠይቅህ ትመልስልኛለህ። እሺ መክሊት እንግዲህ እንዳየነው ነው ሁሉንም ነገር እንግዲህ የሚለው ምንም መድኃኒት ግማሽ ነው የሰጠዋት እንዳይገላት ብዙ ነገር አድርጌያለሁ ካሉትም ሰዎች አታልጌ ነው እዚህ ይዣት የመጣሁት ብዙ ነገር ነው እያለን ያለው ነገር እውነት ነው። እናንተ እጅ ስለገባ ሊያሳምናችሁ እየሞከረ ነው። እስቲ የተፈጠረብሽን ነገር እስቲ ንገሪኝ። እንዴት ነበር በሁኔታው በጊዜው ምንድን ነበር የተፈጠረብሽ? እስቲ ምንድን ነበር ያደረገብሽ? እስቲ ሄድች ያው እኔ ኤልያስ ቤት ነበር የምሰራው፣ እንደሱ ሰራተኛ ነበርኩ። በምን ዘርፍ ላይ ነበረ ሰራተኝነትሽ? ማለት ምንድን ነበር የምትሰሪው? ቤት ውስጥ የቤት አጋዥ። ኦኬ የቤት ሰራተኛ ነበርሽ ማለት እና እዛ እየሰራው እያለ ከተወሰነ ጊዜ በኋላ ኤልያስ የሚሰራቸውን ስራዎች ማወቅ ጀመርኩ። ያው ኤልያስ ሙሉ ስራው መጥፎ ነው ታውቃለህ ብዬ አስባለሁ። እና ያን ስራውን እንደሚሰራ የተለያዩ ወንጀለኞች ጋር ግብረ አበር እንደሆነ ብዙ ነገር እያወቅኩኝ ነበረ። ስለዚህ ወንጀሎቹን ስላወቅሽባቸው ብቻ ነው ሊገልሽ የሞከረው? ማለት በጥቅማ ጥቅም ምንም ሊያታልሽ ምንም ነገር አልሞከረም? ቀጥታ ወደ ግድያ ሙከራ ነው ሄደው? ንግግር ምንም አላደረጋችሁም ከሱ ጋር? አይ ስላወቀ ብቻ አልነበረም ሊገለኝ የነበረው። ያው እሱማ ሁሉም እኮ የእሱ ሰራተኞች እኮ የሚሰራውን ስራ ያውቃሉ። ግን ያው በጣም ጥቂት ሰው ላይ ብቻ ነው የግድያ ሙከራ የሚደረገው። ሚስጥሩን ሊያወጣበት የሞከረ ሰው ላይ፣ የእሱን ስራ ሊያበላሽበት የሞከረ ሰው ላይ ብቻ ነው እንደዚህ የግድያ ውሳኔ ግን የሚወስነው። ስለዚህ የሚስጥሮቹን ለማውጣት ሞክሬያለሁ ነው አንቺ አሁን ሀሳብሽ? ማለት ሚስጥሮቹን ለማውጣት እየሞከርሽ ነበረ ወይስ ሰምተሽ ምንድን ነው የወሰድሽው እርምጃ? ምንድን ነው ለማድረግ ያሰብሽው? ሚስጥሮቹን ልክ እንዳወቅሽ ማለት ነው። ሚስጥሮቹን እንዳወቅኩማ እኔ እናንተ ጋር ነበር ልመጣ የነበረው። ኦኬ ስለ እኛም ታውቂያለሽ ማለት ነው? ምን እንደምንሰራ ማን እንደሆነን ታውቂያለሽ ማለት ነው? አውቃለሁ። አንተን ሊያስገድልህ እንደነበረም አውቃለሁ። እና በቃ ይሄን ነገር ስሰማ ከሱ ቀድሜ አንተ ማግኘት እንዳለብኝና ሙሉ ስራውን ማስተካከል እንዳለብኝ ለሰው እያወራሁ ያለ ነው አጋጣሚ የሰማኝ። የለም ብዬ በመወራበት ሰዓት ነበር የሰማኝ። ለቅርብ ወዳጅሽ ስታማክሪ ማለት ነው ይህንን ነገር? ከዛስ ማለት በሰዓቱ ምንም ነገር እርምጃ ምንም ነገር አልወሰደብሽም? ምንም ዝም ምን ያለሽ? ግን አሁን እሱ ይነግረዋል መልሶ ከለቀቃችሁ። አይ በዚህ ነገር ስጋት አይግባሽ፣ በዚህ ነገር ምንም ስጋት እንዳይገባሽ። ይሄ ልጅ ሲጀመርም ወንጀለኛ ነው፣ ከኛ የትም አይሄድም። አንተ ሌላውን ነገር ሌላውን እየሰማኝ ነው አይደለ? እኔን ለመግደል በመሞከር ብቻ ብዙ ጊዜ ነው የምትቀጣው። ሰማኝ አይደለ? ዝም በል እንደውም ውሰዱት፣ ወደ ማጋዘኑ ውሰዱት። መልስ ውጣ። እንግዲህ ቤተሰብ ያለውን ነገር እንግዲህ ደግሞ ከሷ ሁሉንም ነገር ግልጹን ሁሉንም ነገር የተፈጠረውን ነገር ምን እየሰራ እንደሆነ ያ ሰው በጣም ብዙ ውሸቶችን ይዘንበታል። እንግዲህ ቤተሰብ እሱን አስወጥተነዋል። እንግዲህ ከሷ ጋር ደግሞ ያለውን ነገር ሁሉንም ነገር በግልጽ የምናወራው ይሆናል። እሺ እንግዲህ ስላለው ነገር ግልጹን ያው እሱም ላይ ብዙ ውሸቶችን ይዘንበታል። ያለውን ነገር ማለት ከሷ ደግሞ ካልሰማ ነው እርግጠኛ መሆን አልችልም። ማለት እሱ ስለነገረን ብቻ ይሄ ነው ስላለ ማለት እውነት ነው ማለት አንችልም። የነገረን ብዙ ነገሮች አሉ። ውሸት ይሁን እውነት ይሁን ደግሞ አሁን ከሷ ያለውን ነገር አረጋግጠን የምንወስን ይሆናል። እንግዲህ ያለውን ነገር እስቲ ደግሞ ትነግሪናለሽ። በመጀመሪያ ከስምሽ እንጀምራለን። እንዴት እዛ ቤት በስራ ጉዳይ እንዴት እንደገባሽ፣ እንዴትስ ይህ ሁሉ ነገር ሲፈጠር በምን አጋጣሚ እንዳየሽ፣ ብቻ የተፈጠሩትን ነገሮች ቀስ በቀስ እያልሽ በዝርዝር ታስረግጭልኛለሽ እናቴ። ያው ስሜ መክሊት ነው ነግሬሃለሁ። እኔ ከዛ በፊትም እንደዚህ ሰው ቤት ምናምን ነበር የምሰራው። በዛ መሀል ላይ የእሱ አገልጋዮች ከሆኑት ከአንዱ ጋር እንተዋወቅ ነበረ
ከዛን እንደዚህ መስራትሽ ካልቀረ ለምን እኔ አሪፍ ቤት አላስገባሽም ነበር ያለኝ መጀመሪያ። ያው ማንም ሰው የተሻለ ነገር ሲያገኝ አይጠላም እና እኔም በቃ ተስማማውና ገንዘቡም አሪፍ ነበረ ምናምን። እንደውም ገንዘቡ እንደዛ ሲለኝ ምንድነው ይሄን ያህል እንዴት ስለው ሰውየው በጣም ሀብታም ስለሆነ የገንዘብ ችግር የለበትም አለኝ። ተስማማው እኔም ያው ገብቼ ግን እዛ የሆነ አንዳንድ ጊዜ ልክ ያልሆነ ነገር ሁኔታውም ይነግርሃል። ይሄ የሚያመላልሰውን ፋይል ምናምን ሲቀጥል ደግሞ ይሄ እኔም ከስራዬ ከሳሎን ምናምን ከወጣው በኋላ ምናምን ነው ማለት እንደዚህ ወረቀቶች ላይ ምናምን በጣም ጥንቃቄ ያለው ሰው ነበረ ኤልያስ ማለት ነው። እና ይሄ በጣም የሰው ልጅ አይደለም በጣም ስንደበቅ የሆነ ነገር ደግሞ የማወቅ ፍላጎታችን ይጨምራል። እና በቃ የሆነ ሁኔታውም ስላልጣመኝ አንዳንዴ ስልክ አወራሩ ላይም ዛቻ ምናምን ስለምሰማ መጠራጠር ጀመርኩኝ ቀስ በቀስ። ከዛን እየተጠራጠርኩ እስቲ የሆነ አጋጣሚ ካገኘው ወረቀቶቹን ያለው እያልኩ ነበርና በሆነ አጋጣሚ ወረቀቶቹን አገኘው። ከዛ በኋላ ወረቀቶቹን አግኝቼ ሳይ በጣም ነው የደነገጥኩት። ምን ነበረ መክሊት ማለት ወረቀቶቹ ላይ ምን አይነት ስራዎች ነበረ ያየሽው? ማለት ያው አውቀዋለሁ ስለ ፌክ ስራዎች በጣም ነበር የሚሰራው፣ ሴቶችን የሚያዘዋውር እንደነበረ አውቃለሁ። ነው ደግሞ በጣም ሰላም የነሳኝ ያው ሴት አይደለው በሴቶች ላይ የሚደርሰው ነገር ደግሞ የበለጠ ያመኛል። እና በቃ ያን ወረቀት ሳይ ደነገጥኩኝ በጣም ነው አስበው። ያልጠበቅከውን ነገር ስታገኝ ደግሞ እንደዚህ በጣም ወንጀል ውስጥ የሆነ ነገር ስታገኝ በጣም ነው። በዛ ላይ ስንት የሚያለቅሱ ሰዎች አሉ መሰለ በሱ ምክንያት የውሸት ፌክ ካርታ እየሰራ ቤታቸውን የቀማቸው ስንት ሰዎች እንዳሉ በቃ ይህንን ነገሮች ቤት የሚመጡ ሰዎች ነበሩ ማለት ነው። ማለት በስልክ ሲያወራ ሰምተሹ ነው ማለት የሚያለቅሱ ሰዎች ብዙ እንትኖች አሉ እያልሽ ነው። የተጎዱ ሰዎች እነዚህ ሰዎች ቤት ድረስ መጥተው ነው ወይስ እንዴት ነው? አይ በስልክ ምናምን ነው። ግን በኋላ ላይ እኔም ክትትለኝ ትንሽ ጠንከራ አረኩት። ይሄ ወረቀቱን ካየው በኋላ በደንብ ትኩረት መስጠት እንዳለብኝ ገባኝ። ከዛን ትኩረት መስጠት ጀመርኩ። ይሄን ነገር ማወቅ ጀመርኩ ምናምን። ከዛ ግን በቃ በስተመጨረሻ ይሄ ሁሉም ባያለበት አንተን ሊያስገድል መሆኑን ሰማሁ። እኔ ደግሞ ስለእናንተም ትንሽ መረጃ ነበረኝ ያው ወንጀል እያስጣራው እስካለሁ ድረስ። ከዛን እኔ ግን ከዛ በፊት አንተን ላገኘ ሙከራ እያረኩ ነበር በዛ መሃል እና ይረዳኛል ብዬ ያሰብኩት ሰው ነበረ። ማለት እስከዛ ሰዓት ድረስ እንደምትይኝ ከሆነ ብዙ ነገሮችን እየሞከርሽ ነበር፣ ብዙ ደረጃዎችንም እየሄድሽ ነበር። ያ ሁሉ ሰዓት ምንም ጥርጣሬም አልደረሰውም እሱ ማለት የሆነ ፍንጭ አላየብሽም? አንደኛ ምን አለ መሰለ እንደነገርኩ በጣም ተጠንቅቄ ነው። ሁለተኛ ደግሞ ሴት ስትሆን ይሄን ያህል ትጋፈጣለህ ብሎ የሚጠረጥር ሰው አይኖርም። ለዛ ነው በቃ ይሄን ነገር ነው የተጠቀምኩት። እኔም ግን አሁን በሶስተኛው ደረጃ ላይ አሁን ከዚህ ከመመረዝ ያዳነኝ ሰው እሱን ነበር ለማማከርም ምንም ያሰብኩት። እንደነሱ አይደለም ያው እዛው የስራ ድርሻ ቢኖረውም እንደነሱ ግን አይደለም። እሱ ይሄ እንደኔ ባለማወቅ ይገባ ነው እና ያው እሱ ሊረዳኝ ይችላል ብዬ አሰብኩ። በቅርበትም ከኤልያስ ጋር ስለሚገናኝ ግን ከሱ ጋር እያወራው ባለሁበት ሰዓት በቃ ኤልያስ አይመስለኝም ተላላኪ መሰለኝ የሰማኝ ያኔም ቢሆን። ከዛን ግን ያው ምን መሰለሽ ሊገሉሽ የነበሩትን ሰዎች እንዳለ በአይን አይተሻቸዋል ወይ? እሱስ የሚለው ነገር እውነት ነው ወይ? እሱ እኮ ነው እኮ የሰጠኝ እኮ። ኦኬ እዛው ራስሽን እያወቅሽ ነው መድኃኒት እየሰጡሽ የነበረው? ያው ራሴን አውቄ እኮ ነው እየሰጠኝ። አንድ ብቻውን ነው ወይስ ብዙ ነበሩ? እሱ ብቻ ነበር። ግን በቃ ያ ሰው እንዳልኩ መጥቶ ባያድነኝ ወደ ቤት እንደዚህ እንድመጣ የረዳኝ እሱ ነው።
ማን ነው ወደዚህ እንድትመጪ የረዳሽ? ሰው የኤልያስ አንድ የስራ አጋር ነው። ቅድም እዚህ አብሮን የነበረው ነው ወይስ ሌላ ሰው? ሌላ ሰው ነው። ይሄ እናንተንም ለማግኘት ምናምን ስለ ወንጀሎቹ ሳማክረው የነበረው ሰው እሱ ሰው ነው። መጨረሻ ላይም እንደዚህ እንዳልሞት ያደረገኝና ወደዚህ አትርፎኝ ያመጣው። እሺ ቅድም እዚህ አብሮን ቁጭ ብሎ ከነበረው ሰው ጋርስ እንዴት ነው ይሄ ነገር ሊያውቅ የቻለው? ማለት እዚህ ይዞኝ የመጣው ሌላ ሰው ነው ብለሽኛል፣ ያዳነኝ ሌላ ሰው ነው ብለሽኛል። እዚህ መኖርሽን እንዴት አወቀ? በምን አውቆ ነው እዚህ ጋር እንዳለሽ የነገረን? ማለት ለእኛ ሲነግረን ግድያ ሞክረንበናታል፣ በህይወትና በሞት መሀል ነበረች ነው ያለን። እንዴት ነው ያወቀው? ኤልያስ ቤት ስገባ አይደለም ቤተሰብክ ሁሉ ነገር ይጠናል። ያው መጀመሪያ ላይ ያን አታውቅም። ከገባህ በኋላ ግን ሁሉ ነገር በሱ ቁጥጥር ስር እንደሆነ ታውቃለህ። ያው አሟታል አታርፍም ብሎ ይተውኛል ብዬ ነው እንጂ እኔም ከዛሬ በኋላ ነገ በጠዋት ተነስቼ ከዚህ ቤት ልወጣ ነው አላማዬ። ምክንያቱም እንዳልሞት ካወቀ እዚህ መጥቶ ይጨርሰኛል። መክሊት ስላለው ነገር አታስቢ። ከዚህ በኋላ ስለሚፈጠረው ነገር ምንም ሀሳብ እንዳይገባሽ። በእኛ ድረስ ምንም የሚቆም ነገር ችግር የለውም። እሱንም ቢሆን በቁጥጥር ስር እንደምናውለው ቃል እገባልሻለሁ። ለቤተሰቦቻችንም ተመልካቾቻችን እንግዲህ እኔ ቃል እገባላችኋለሁ። ይህን ሰው በቁጥጥር ስር አውዬ እንደማስቀምጠው ቃል እገባላችኋለሁ። ለነ መክሊትም ስጋት የሚሆንባቸውን ሰው በቁጥጥር ስር እንደማውለው ቃል እገባላችኋለሁ። መክሊት እንግዲህ ከዚህ በኋላ ከኛ ጋር ነው የምትሆኙ። ማለት ለደህንነትሽ ሲባል ከኛ ጋር መሆንሽ ግዴታ ነው። እንደሆነም ሆኖ ደግሞ ይህ ከኛ ጋር ቁጭ ብሎ የነበረው ልጅ ቅድም ያለውን ነገር ሰምተሽዋል። ማለት አብረን ነበርን ሲያወራም ለእኛ ያለን ምን መሰለሽ? ይቺ ልጅ መድኃኒት ሲሰጣት ግማሹን ነው መድኃኒት የሰጧት እና ደግሞ እኔ ነኝ ከዛ ቦታ አውጥቼ እዚህ ቦታ ላይ ያስቀመጥኳት፣ እኔ ነኝ ለህይወቷ መዳኛ ምክንያቱ ነበር እያለ የነበረው። ይህን ነገር ደግሞ ሲናገር እዚች ጋር ቁጭ ብለሽ አንቺን ባለሽበት ነው እና በዛ ሰዓት ደግሞ ያው ምንም አላልሽኝም ነበር። እየተከራከርኩት ነበር እኮ አቅም የለኝም በዚህ ሰዓት ከሰው ጋር መከራከርበት ሰዓት አይደለም። ግን ደግሞ በቻልኩት አቅም እሱ እንዳልሆነ እየነገርኩት ነበር። አሁንም እዛ የኤልያስን ሰራተኛ ስትይዟቸው እውነቱ የሚወጣ ነገር ይሆናል። ግማሽ ነው የሰጠኋት ምናምን ለሚለው ደግሞ እኔ ስላልሞትኩ ነው እንጂ ገሎኝ ነበረ። ምንም ራሱን እንደ ንጹህ እንዲህ አልፈልግም። አዎ እንግዲህ ተመልካቾቻችን ይህ ሰው በጣም ውሸታም እንደሆነ በደንብ እያረጋገጥን ነው። ማለት ያለውን ነገር በደንብ እያረጋገጥን ነው። መክሊትንም እንግዲህ ሊገላት በደንብ ሞክሮ ነበረ። እንዳለችኝ ከሆነ እነሱ ተከታትለው ለመድረስ ምንም ነገር አይከብዳቸውም። ለነሱ ቀላል ነውና እዚህ ቤት እንዳለው ያወቀውም ለዛ ነው። ለነሱ ቀላል ነገር ስለሆነ ነው ብላኛለች። እንግዲህ ቤተሰብ እንደሰማ ነው ይህ ሰው ሊገላት ሞክሮ ነበር ማለት ነው። ሊገላት ሞክሮ ነበር። እሷ ላይ ይሄ ላድናት ሞክር ያለው ከኔ ጋር የነበሩትን ልጆች አሰናክዬ ውጪ ላይ ሻውጃቸው ምናምን ያለን ነገር ሁሉም ነገር ውሸት ነው። እንግዲህ ከዚህም በኋላ ደግሞ መጋዘን ወስደነዋል። መጋዘን ደግሞ ሄዶ እየቀጠቀጡት ሁሉንም ነገር ያወጣታል። እንግዲህ መክሊት የነገርሽኝ ነገር በጣም በቂና በጣም አስፈላጊ የሆኑ ነገሮችን የነገርሽኝ። ከዚህም በላይ ደግሞ የምታውቂያቸው ነገሮች ካሉ ቶሎ ያዙት። ለአንተ እኔም የህግ አካል ነኝ። ሰራተኛ ነው። ከየት አባ እንደመጣ ከየት አባ እንደመጣ ትናገራታለህ። ምን ልታረጋት እንደመጣ ትናገራታለህ። እየሰማኝ ነው። ከየት አባ እንደመጣ
ማን እንደሆንኩ ቁጭ በደም መሰሙ ይሆናል። ቁጭ እህቴ ነች። ምንድን ነው ማን እንደሆነ እስቲ ንገረኝ። ይሶኩ የኤልያስ ሰራተኛ ነው። ምን የኤልያስ ሰራተኛ ነህ? ምን ልታረግ ነው የመጣው? እዚህ ድረስ ምን ልታረግ ነው የመጣው? ፖሊስ ነው የምጠራው ነው። ፖሊስ ነው የምጠራው። ጥራ። እኔም ቢሆን የህግ አካል ነኝ። እየሰማኝ ነው። ልገናት ነው የመጣችሁት? ማን ራስ ልጨርሳት ነው የመጣው? ቁጭ እህቴ እኮ ነች። በስነ ስርዓት ቁጭ። የምን እህት ነው? አላውቅም እያለችኝ እኮ ነው። የኤልያስ አሽከር ነው እያለችኝ ነው። እየሰማኝ ነው አይደል? እዚች ጋር ቁጭ ብለህ የተፈጠረውን ነገር ትናገራለህ። ማን አንተ? ቆይ ግኖቹን እያያቸው ነው። ግኖቹን እያያቸው ነው። እንዴት ሲጀመር ዝም ብሎ ሲገባ ታዩታላችሁ። በጓሮ በኩል ነው አምልጦ የገባው። በጓሮ በኩል ነው የገባው። እናንተ ጓሮንም ሁሉንም ነገር ጠብቆ አላልኩም እንዴ? ይኸውልህ እየሰማኸኝ ነው። ያለውን ነገር በሙሉ ትናገራታለህ። ነገር የለም። ዝም በል። ምን ልታረግ ነው የመጣው? ልጨርሳት ነው የመጣው? ልገላት ነው የመጣው? አዎ ልጨርሳት ነው የመጣሁት። ጭራሽ ትዝታለህ? ጭራሽ ትዝታለህ? ጨርሳለሁ። ጭራሽ ጨርሳለሁ። አዎ እጨርሳለሁ። አንተ ራስህ ቁጭ ልገናኝ። ልገላት ነው የመጣው ወይ? ልገላት ነው የመጣው? ልጨርሳት ነው አይደል? ልጨርሳት ነው ወይ የመጣው? ልጨርሳት ነው የመጣው? አንተ ተላላኪ ነህ አይደል? እሱ ተላላኪ ነህ አይደል? እሱ አላውቅም እያለችኝ ነው። ሁሉንም ነገር ታወጣለህ። ሰማኝ አይደል? ጋሮች ይሄንን ሰው መኪና ውስጥ ወስደን እየሰማኝ ነው። ዝም በል። እሷንም ቢሆን ይዛችሁ አትውጡ። ይቅርታ እንግዲህ መክሊት በጠበጥን አይደል? ያው በማታ በዚህ ሰዓት እንግዲህ መክሊት ይቅርታ። ጎረቤትም ካለ ያው በጠበጥን በዚህ ሰዓት ያው ማታ መሆኑን እናውቃለን። ድንገት ነው ግን ይሄ ሰው የገባብንና ያው ቀስ ብለሽ ውረጂና ይህንን ነገር የተፈጠረውን ነገር እያየሽ ነው። ያው እንግዲህ የሚፈጠረውን ነገር እያየሽ ነው። በእኛ ቁጥጥር ስር ነው መሆን ያለብሽ። ማለት ከዚህ በኋላ አምነን ብንለቅሽ እንኳን ሊገሉሽ ነው የሚመጡት እንጂ እንዳሁኑ አይመሩሽም። ማለት ዛሬም ቢሆን እኛ እዚህ ጋር ቁጭ ብለን ስላለን ነው እንጂ ሊገልሽ ነበር ይሄ ሰው የመጣው። አሁን እንውሰዳትና እኛ በእኛ ቁጥጥር ስር ነው መሆን ያለባት። መክሊት እንግዲህ ከኛ ጋር ተከታይን እንግዲህ። እሺ አይዞሽ፣ ያለውን ነገር እኛ እናስተካክለዋለን። እሺ